ሰላም ሰላም ውድና የተከበራችሁ የብራን ቶፕ ተከታታዮች እንደምቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈውን እንዴት ነበረ ቆይታችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። በተደጋጋሚ ጥያቄ እየቀረበልኝ በቪዲዮ ስራ ያለ ስላለው አንድ ነገር ለመናገር ነው የመጣሁት። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ የተለያዩ በኩዌት ውስጥ ያሉትን መረጃዎችን ያው የምንሰማበት ቻናል ነው። ሁላችሁም ያው ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ይዤላችሁ የመጣሁት በጣም በተደጋጋሚ በእናትሽ በእግዚአብሔር እየተባለ ኮሜንት ስር ስጠየቅ ስለነበረ በተለያየ ቪዲዮ ስር ስለተጠየቀ ነው። አንድ ሰው ሁለት ሰውም ቢሆን ያው የእናንተ ጥያቄ የጥያቄያችሁ ከክብራችሁን ስለጠየቃችሁ አክብሬ እመልሳለሁ ብያለሁ ከዚህ በፊትም እና ዛሬም ያንን በተመለከተ ነው መመልስላችሁ። ስለ ቋንቋ በጣም ተደጋጋሚ ጥያቄ ተጠይቄ ነበረና ማለት ያው ኩዌት ስለ ኩዌት መረጃ ነው የሚሰጠው። ስለ ኩዌት የሚሰጠው መረጃ ስር ስለ ቋንቋ በጣም ስትጠይቁ ስለነበራችሁ ነው እና እንግዲህ ሁላችንም እንደምናውቀው አንድ ቋንቋ ኢንተርናሽናል ነው። ሁሉንም አይነት ሰዎች ወይንም ደግሞ የዓለምን ሕዝብ ማግባባት የሚችል አንድ ቋንቋ አለ ሁላችንም እንደምናውቀው ማለት ነው እና እርሱም ያው እንደምታውቁ እንግሊዘኛ ነው። እንግሊዘኛ ቋንቋ ማለት ነው። ስለዚህ ምንድነው ያው ጥያቄ ግልጽ አልሆነልኝም። በተለያየ ጊዜ እንትን ኮሜንቱን አይቼ ጥያቄው ስለ ቋንቋ ንገሪኝ አይነት ነገር ይመስለኛል። እንግዲህ እኔ ባለውበት በኩዌት ምድር ላይ አንድ ሰው እንግዲህ አረብኛ መቻል አለበት ብዬ አስባለሁ። አረብኛ መቻል ባይችል እንኳን እንግሊዘኛ መቻል አለበት ማለት ነው። የትኛውም ድርጅት ውስጥ ስትቀጠሩ ቤት ውስጥ ያው ትለምዳላችሁ የቤት ማለት ነው። ነገር ግን ድርጅት ውስጥ ምሰሩ ወይም ደግሞ ካምፓኒ ውስጥ የምትሰሩ ውጭ 18 የሚሰሩ በተለያየ ስራ መስክ ላይ ተሰማራችሁ ግን ማለት አክቲቭ መሆን አለባችሁ እንግሊዘኛ ላይ ማለት ነው። ለምሳሌ አሁን አንድ ታክሲ የሚነዳ ሰው ከከስተመሩ ጋር ለመግባባት የግዴታ ምን ማወቅ አለበት? እንግሊዘኛ ማወቅ አለበት ወይን አረብኛ ማወቅ አለበት? ወይን አረብኛ ወይን እንግሊዘኛ ማወቅ አለበት ማለት ነው። አረብኛ ካወቀ ግዴታ እንግሊዘኛ ማወቅ አይጠበቅበትም። እንግሊዘኛ የሚያውቅ ከሆነ ግዴታ ግን አረብኛ ማወቅ አይጠበቅበትም ማለት ነው። ምክንያቱም ያ በእነዚህ ሁለቱ ቋንቋዎች በዚህ ባለውበት ሀገር ላይ መግባባት ትችላላችሁ ማለት ነው። ገባችሁ አይደለ? ምክንያቱም ከትንሽዬ ማለት ከ6-7 አመት ልጅ አንስቶ እስከ ትልልቆች ድረስ ኩዌት ውስጥ እንግሊዘኛ የማይችል ሰው የለም ማለት ነው። ሁሉም ሰው እንግሊዘኛ በደንብ ይናገራል፣ አክቲቭ ናቸው ማለት ነው። ስለዚህ ምንም አይነት የምትቸገሩበት ነገር የለም። ስለዚህ ስለ ቋንቋ ያለው ነገር ምንድን ነው? እንግሊዘኛ የምታውቁ በደንብ የምታወሩ ከሆነ መግባባት የምትችሉበት ከሆነ አረብኛ ባታውቁም ችግር የለው። አረብኛ ደግሞ መናገር የምትችሉ በደንብ ማስረዳት የምትችሉ ከሆነ የግዴታ እንግሊዘኛ ማወቅ አይጠበቁባችሁም። ሌላ ሀገር ከሰራችሁ ማለት ነው ስትመጡ ወንዶች እህቶችም ወንዶችም ሴቶችም ማለት ነው። ስለዚህ ስለ ቋንቋ ያለው ነገር ይሄ ነው እኔ እስከማውቀው ድረስ። ነገር ግን ደግሞ ቋንቋውን የማትችሉ ከሆነ መግባባት አትችሉም። ለምሳሌ እዚህ ሀገር ላይ ታክሲ የምትነዱ ከሆነ የታክሲው ሎኬሽን፣ ሰዎች የሚነግሯችሁን ቦታ እያንዳንዷን ነገር ማወቅ ይጠበቅባቸዋል ማለት ነው። ስለዚህ ያን ነገር ሰዎቹ የሚነግሯችሁን ነገር ሰርች አድርጋችሁ ሎኬሽኑን ለማውጣት የግዴታ ቋንቋ መግባባ ቋንቋ ምን ማለት አለበት ማወቅ ይጠበቅባቸዋል ማለት ነው። ታክሲ ነጂዎች ከሆናችሁ ማለት ነው። እሺ ንግድ ቤቶች እስካላችሁ ንግድ ቤቶች አብዛኛውን ጊዜ የሌሎች ሀገር ዜጎችም አረቦችም ይመጣሉ። የግድ ምንድነው እዚህ ሀገር ንግድ ላይ ሱቅ ውስጥ ተቀጥራችሁ የምትሰሩ ከሆነ እያንዳንዱ እቃ ምን አለ መሰላችሁ የዋጋ ተመን አለው። ተመኑ ላይ ክርክር የለም። በቃ ከተስማማችሁ ከተሰቀለበት አውርዳችሁ ይዛችሁ ሄዳችሁ ካሽሪ ጋር ሂሳባችሁን ትከፍላላችሁ። ምንም ያነጋግራችሁ ነገር የለም። ከከስተመር ጋራ ምን አትሉም። ይሄን ነገር ፈልጋለሁ፣ ይሄን አምጣልኝ፣ ይሄ አለው የት ነው ያለው? እንዲህ አይነት ነገሮች ነው አብዛኛውን ጊዜ ሱቅ ውስጥ ወይም ደግሞ ልብስም ሆነ ቡቲክ ቤት የሚሰሩ ከሆነ ሱቅ ውስጥም የሚሰሩ ከሆነ የእቃውን አይነት ፎቶ አንስታችሁ እንኳን አንዳንድ ጊዜ ትልልቅ ሱቆች ስንሄድ እኔም ጭምር ማለት ነውና ትልልቅ ሱቆች ስንሄድ የምንፈልገውን እቃ ላናገኝ እንችላለን። እና እናንተ እዛ ሱቅ ውስጥ የምትሰሩ ከሆነ ያን ሱቅ ውስጥ ይህንን ነገር ፈልጋለሁ የቱ ጋር ነው ያለው
ብሎ ሲጠይቋችሁ ያም መምራት ነው፣ ሌላ ነገር አይደለም። ልብስ ቤት የምትሸጡም ከሆነ ደግሞ ልብስ ቤትም መሸጥም ሆነ ያው ማለት መሸጥ ማለት ነው። መሸጥም ተቀጥራችሁ ከሆነ ግን ምንድነው ተመናለ ሁሉ ይህ ስላችሁ እናንተ ተከራክራችሁ የምትገዙት እቃ በጣም በቁጥር የሚቆጠሩት ናቸው ኩዌት ውስጥ ማለት ነው። የትኛም ሱፐር ማርኬት ስትገቡ የራሱ ዋጋ ተመናለው። ዋጋውን ከተስማማሽ ትወስጃለሽ፣ ካልተስማማሽ ትተዋለሽ። ከተስማማ ትወስዳለህ፣ ካልተስማማ ትተዋለህ። ስለዚህ የምትገናኙበት ነገር የለም። ነገር ግን ሰዎች የሚፈልጉትን ነገር ይሄ ነገር አለ ወይ ብሎ ሲጠይቋችሁ የዛን ነገር የሚጠይቋችሁን ነገር ማወቅ ስላለባችሁ መልስ ለመስጠት ወይንም ደግሞ ያንን እቃ ፈልጋችሁ ለነዛ ሰዎች ለማቅረብ ስትሉ ቋንቋ ማወቅ ያስፈልጋል። እሱም ወይን እንግሊዝኛ ወይን አረብኛ ማወቅ ይጠበቅባችኋል። ሌላ ምንም አይነት ነገር ከናንተ የሚጠበቅ ነገር የለም ማለት ነው። ግን እንዳልኳችሁ ይሄ ነው በቃ ሌላ ነገር ምንም የለም። ቋንቋ ብላችሁ ስለ ቋንቋ ብላችሁ ለጠየቃችሁን ሰዎች ማለት ነው። እና የምትቸገሩት ምንድነው ሰው መግባባ ነው። በቃ ቋንቋ የምትግባቡበት ነው። ኦኬ የምንግባባበት እስከሆነ ድረስ ሰዎች የሚጠይቁንን ነገር መልስ የግዴታ ደግሞ በደንብ እንግሊዝኛ ማወቅ አይጠበቅባችሁም። የግድ ደግሞ በጣም አረብኛ ማወቅ አይጠበቅባችሁም። በቃ ከአምስቱን ከተጠየቃችሁ አንዱን ከበለሳችሁ ይሄን አክል የምትጨነቁበት አይደለም፣ በቂ ነው ማለት ነው። ገባችሁ? እናንተ የምትሰሙ ከሆነ ለነሱ የሚፈልጉት ነገር ለናንተ የሚገባችሁ ከሆነ እናንተ መልስ መለሳችሁ አልመለሳችሁም የምትጨነቁበት ምንም አይነት ነገር የለም ማለት ነው። ስለዚህ ምንድነው ያልኳችሁ ቋንቋ በእነዚህ ሁለቱን ቋንቋ ካወቃችሁ ኩዌት ውስጥ ዘና ብላችሁ መስራት ትችላላችሁ ማለት ነው። ምንም ሳትጨናነቁ ምንም አይነት ነገር እንትሳትሉ ማለት ነው። እና ሌላ የሴቶች የወንዶች ስራ ብላችሁ በጣም ብዙዎቻችሁ ጠይቃችሁኛል። የሴቶች ከዚህም በፊትም ያው በተለያየ ቪዲዮ ሰራላችኋለሁ ብያለሁ። አሁን ግን ጨረፍ አድርጌ ነው አልፎ በተለያየ ስራ መምጣት ትችላላችሁ። ይህን ስላችሁ የሌሎች ሀገር ዜጎች አሁን ለምሳሌ ሌሎች ሀገር ዜጎች ማን ነው ኤጀንሲዎቻቸው ጋር ሲሄዱ ያላቸውን ተሰጥኦ ልብስ ስፌት ሊሆን ይችላል፣ ጸጉር ስራ ሊሆን ይችላል፣ የተለያዩ ስራዎችን የሚችሉትን ስራ ይህንን ስራ እንችላለን ብሎ ለማን ለኤጀንሲዎቻቸው ያቀርባሉ ማለት ነው። ለኤጀንሲዎቻቸው በሚያቀርቡበት ሰዓት ላይ ኤጀንሲዎቻቸው ምንድነው ወደዚህ እዚህ ሀገር ላለው ኤጀንሲ ያንን ዶክመንታቸውን ወደዚህ ይልካል ማለት ነው። በዛ መንገድ ልጆቻቸውን ያስመርጣሉ ማለት ነው። የኛዎቹ ደግሞ የግዴታ ማለትም ተማረችም ዲግሪም ያዘ ዲፕሎማ ያዘ የፈለገን ትምህርት ደረጃ እንኳን ቢኖረው የግዴታ ምንድነው የግዴታ የሰው ቤት ተቀጥሮ መስራት አለበት ተብሎ ግዴታ የተጣለበት ይመስል የኛ አገር ኤጀንሲዎች ደግሞ ምንድነው ሰውን ሁሉ ሰው ቤት ነው ማስቀጠር የሚፈልጉት። ሌላ የተሻለ ምርጫ ለእኛ አያዘጋጁ። ደግሞም ከባለ ድርጅቶች ጋር ኮንታክትም የላቸውም ይመስለኛል። ኮንታክት ቢኖራቸው ከነሱ ጋር የሚግባቡ ቢሆኑ ኖሮ ብዙ አይነት የስራ አማራጮችን ለዜጎቻቸው ማቅረብ ይችላሉ ማለት ነው። ስለዚህ ያ ነው የሚመስለኝ። ለዛ ነው ሁሉም ማስትሬት የያዘውም ዶክተሮችም ነርሶችም ሁሉም በራሱ ስራ መሰማራት ሲገባው ግን ሁሉም በቃ ግዴታ በሰው ቤት መስራት ኩሽና መግባት ሽንት ቤት ማጠብ አለባት ግዴታ የተባለ ይመስል የኛ ኤጀንሲዎች አምጥቶ ልጆቹን ምንም አይነት ስራ ቢኖራቸው ምንም የትምህርት ደረጃ ቢኖራቸው በስራቸው ሳይሆን በተማሩት ሳይሆን የሚያስገቧቸው የት ነው ሰው ቤት ነው የሚያስገባቸው ማለት ነው። ይሄ ማለት ምንድነው ተግባቦት ስለሌላቸው ነው። ብዙ ነገሮችን የመስራት ፍላጎት ስለሌላቸው ነው እንጂ ብዙ ሰዎች ብዙ አገር ዜጎች ሱቁ ውስጥ ስትሄዱ በየሱፐር ማርኬቱ ስትሄዱ ታገኛላችሁ። አሁን እኔ በእነዚህ በ7 አመት ቆይታዬ ውስጥ ብታምኑም ባታምኑም 3 ሹፌሮችን ብቻ ነው እስከዛሬ ድረስ ታክሲ ሹፌሮችን ያገኘሁት ማለት ነው። 3 ወንድሞች እና ደግሞ ምንድነው ስጠይቋቸው እነሱ እንኳን ለመስራት እኛ ዜጎች ደግሞ ቀርቦም ሌሎች ሰዎች ለማሰራት ሲፈልጉ ኦቨር ነው የሚጠይቁት ማለት ነው። ኦቨር ነው የሚጠይቁት። ለምን ለዜጎቻቸው እዚህ ሀገር ታውቃላችሁ የታክሲ ተመን የለም። እኔ አላቅም እንግዲህ ይኖር አይኖር። እኔ ግን እስከዛሬ ድረስ የታክሲ ተመን ወጥቶ ከዚህ እስከዚህ ለምሳሌ አሁን ዱባይ ላይ እዚህ ሀገር እዚህ ቦታ ለመሄድ 25 ብር እዚህ 25 ብር ይባላል። እኛ ጋር ግን እንደዚህ አይና አክል ነው ተብሎ የወጣው ነገር የለም። በነጋዴም ዘንድ በዚህ በታክሲ ድርጅት ዘንድም ማለት ነው። ትገባላችሁ በተመን ነው። አሊያም ደግሞ የሌሎች ሀገር ዜጎች ሲሆኑ ሎኬሽን ይከፍታሉ። ሎኬሽኑ በቆጠረው ልክ ትከፍላላችሁ ማለት ነው። የኛ ልጆች ግን ትንጥዬ መንገድ ወስዶ ወይን 5 ብር ወይን 10 ብር ነው የሚጠይቋቸው። ስለዚህ የኛ ልጆች ምንድነው ምርጫቸውን የሌሎችን ሀገር ዜጎች ነው የሚያደርጉት። ስለዚህ ምንድነው
ልጁ እኛን ልጆች ሲያገኙ እንደውም በቃ በተሻለ ነገር ልጆች እንዲቀርቡ። ምክንያቱም እኔ አሁን የተሻለ ነገር ለምሳሌ ጥሩ ሹፌር ባገኝ ሁል ጊዜ ሆነ ታክሲ ሲፈለግ ምንም ወንድሜ ነው፣ በዛም እሱም ይረዳል፣ ለእኔም ጥቅም ነው ለእርሱም ጥቅም ነው። ምክንያቱም በደንብ ኮንፊደንስ ተሰምቶኝ ነው የሚሄደው። በሀገሬ ልጅ ስለሆነ የሚሄደው ቋንቋ ተነጋግረን የምንግባባ ስለሆነ ብዙ ነገሮችን ይረዳኛል ማለት ነው። ነገር ግን የእኛ ልጆች ትንሽዬ መንገድ ይሄዳሉ፣ በጣም ብዙ ብር ይጠይቃሉ። ስለዚህ ብዙ ሰዎች መጠቀም አይፈልጉም። የሌሎችን ሀገር ዜጎችን ነው መጠቀም የሚፈልጉት ማለት ነው። ስለዚህ አንዳንዶቻቸው የምትጠይቁ የስራ አይነት ምንድነው? በቃ ብዙ ነገር ትጠይቃላችሁ። እያንዳንዱ ስራ ግን እኔ በቪዲዮ ይዤላችሁ እመጣለሁ። ከዚህ በፊትም ቪዲዮ ሰርቻለሁ ስለ ኩዌት ስራ አመጣጥ፣ ስለ እያንዳንዱ ቪዲዮ እንግዲህ ከረጅም ጊዜ ስለሆነ ወደ ታች እየወረደባችሁ ሊሆን ይችላል እንጂ ቪዲዮ ሰርቻለሁ። የዛሬ ስለ ቋንቋ ስላለው ነገር ነው እና ሌሎችን ጨረፍ ያደረኩት። ነገር ግን እያንዳንዱን ነገር በየአንዳንድ ቪዲዮ አጠር አድርጌ ቪዲዮ ሰራላችኋለሁ። በቀጣይ ቪዲዮም ደግሞ ሌሎች የተጠየቅኳቸው ጥያቄዎች ስላሉ ይዤላችሁ እመጣለሁኝ። በጣም ወዳችኋለሁ ስላሰማችሁኝና ቀጣይ በሌላ ፕሮግራም እንገናኛለን።